ملا ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። ቁም ነገር ባላችሁ ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ኮሜንታችሁን እንግዲህ እኔንም የሚመለከት በቀጥታ ጥያቄ መጻፍ ትችላላችሁ፣ እዛው እመልስላችኋለሁ ማለት ነው። ታዳጊዎችንም መልካም ልደት እንላችኋለን። ለማዕዶት ለማ፣ ለክርስቲያን ዘላለም፣ ለካሌብ ዘላለምና ለቤቲ ታሪኩ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም ቼክ አርጉና ቤተሰባችሁን ሁኑ። ሁላችሁም ደግሞ እኔ ሄርሴቴን እስካረግ ድረስ እናንተ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ። ላይክ አርጉና ቪዲዮቹን እንጀምራለን። ታይቶ የማይታወቅ እውነተኛ ቅናሽ ለ20 ደንበኞች ብቻ 100% ለሚከፍሉ እስከ 35% ቅናሽ አድርገናል። ባለ አንድ መኝታ 77 ካሬ 6.4 ሚሊዮን ብር የነበረውን በ4.7 ሚሊዮን ብር፣ ባለ ሁለት መኝታ 125 ካሬ 10.4 ሚሊዮን ብር የነበረውን በ7.7 ሚሊዮን ብር፣ ባለ 3 መኝታ 163 ካሬ 13.5 ሚሊዮን ብር የነበረውን በ10 ሚሊዮን ብር፣ እንዲሁም ባለ 4 መኝታ 191 ካሬ 15.8 ሚሊዮን ብር የነበረውን በ11.7 ሚሊዮን ብር አቅርበንሎታል። ምን ይሄ ብቻ! ቀስ ብሎ መክፈል ለሚፈልጉ ደንበኞች ከ10% ቅድመ ክፍያ ጋር 60% የባንክ ብድር አመቻችተን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በጾም መጥተሽ በቂጥሽ ዳንስ በጾም ትዘሽብኛለሽ። እዚህ ምናሽ ሁለትሽ ነው ምንም እየወጋኝ ነው። እኔ ያልኩሽን ሰማሽ? በጾም ምድር እሱን በሰንበት ቂጥሽ ላይ ብትሽ ልትደንሽብኛለሽ። አትርከሚ፣ ምንም አይሰማኝም። ምንም አትርከሚ እንዴ! ለምን ጆሮ አይሰማኝ? ምንድን ነው የሚደውሉት? ሄሎ 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 ዝገት አረኔ ጆሮዬ እምቢ ብሎኛል። ራሴ ምንም አይሰማኝም። ጆሮዬ እኔ አይሰማኝም። እንዴት አበላሽ? እሺ አቆሽ ምንም እስቲ ምንም አይሰማ። ኦኬ ረጥፊ እዲ ነብሩ ራሱ ከኋላሽ ያለው ሽምቅቅ ሲል ነው ያየሁት። አሁን ነው ደንቆሮ የምትሆኚው በዚህ ጥፊ። ልጄን ሳዛው አያቱ እንግዲህ የልጅ ልጅ ነው። ልጅ መጣች። እሺ ያየሽ ነው ዜድ ያራዳልሽ ከራቁም ቦሽን ይዘሽ ገባበ እስኪ አንተ ሄደ የግር ማነጽር ደሞ ማታም ሊሰራሽ በማታ ትንሽ ሪላክስ ማለት ፈለግ የግር ወምጣ አይ ዘበና ለባርግና ሻምፖ ምናምን አድርጊ የግር መታሽ አድርገ ዛሬ እንዴት ነው ዛሬ ተቃናቃ ብለሻል? ምን ታጂ ተኝቻለሁ ደሞ የግርቱ ይዘመጣው እንደሱ አይደለም ጌታዬ። አንተ በርከከበልና ያ ተበርከክ ጫማዬን አውልቃ አራራኪ ሸትጀጀ ማለት እቺ ታዝዣንዲ ምንድነው አዘዝኩት ምንድነው? አንቺ ነሽ የምታውቂው። እንደሱ አይደለም ባባ በደንብ በርከከበላ ሪላክስ ሻምፖ ምናምን ጨምርበት። ሻምፖ ጨምር ምንድነው እንዴ? ጠበኝ እንጂ ምንድነው የሚያጥብሽ እንዴ? ምን ያጠሻኛ ልጅ አይደል የሚያጠበኝ? ምንድነሽ ሰው ምንድነው አንተ ሰው ነው ማያበቱት ይስረድስረበት ነው በርከት
እባክህ ዘበርዛ አይ ተረጋናሽ ይጋስ ጃጃጭ ምንድነው መጥቶሽኝ እኮ እንዴ ምን ተንበርካካ ሰዓቱ እንደዛ ነው ይኸው እንግዲህ ምንድነው አነሳሽ እኮ መታጠቢያው ነው ወይንም እንደ መታጠቢያው ነው ታጣቢ አንተ ሻምፑ ጨምረሽ ዲዛይን ሰልጠናል እባክህ ማለት እየተሽከረከርኩኝ እኔ አንቺ እየተሽከረከርሽ ማናችንም ብንሆን እድሜያችን ቢሄድ ምን ቢል የፈለገ ትልቅ ብንሆን ለወላጆቻችን ሁሉ ጊዜ ልጆች ነን እና የልጅ ብትወልጂ ምናምን አያት ቢሆኑም ልጃቸው ነሽ በጥፊ ሊሉሽ ይችላሉ። የድሮዎቹ ደግሞ እናት አባቶቻችን በመግጨት ነው የሚያምኑት። ትገጫላ ወዶ አይስቅም ይላሉ ለካ ፈረንሳዮች። ጨላሌ አው ጨላሌ አው ጨላሌ ወዶ አይደለም ጨላሌ ፈልጎ አይደለም ጨላሌ የቀወሰው ጨላሌ የቀሸበው ጨላሌ ያበደው ጨላሌ የጨለለው ጨላሌ ለካ የሰው ልጅ የሚያብደው ያሰበው ነገር ሲጠፋው ለካ የሰው ልጅ የሚያብደው ያመነው ሁሉም ሲከደው ተቸግሮ ተንከራቶ ተርቦ ለምኖ ተርዞ ፈዞ አትፍረዱበት አትሳቁበት ሰውነን ለሰው ልጅ እናስብበት ሰውነን ለሰው ልጅ እናስብበት ይላል። የሰው ልጅ አራት ደረጃ አለ። መጀመሪያ የሰው ልጅ የሚያብድ ነገር አይምሮ በሽተኛ የሚሆንበት መንገድ አራት መንገዶች አሉ። መጀመሪያ ይቀዥባል፣ ሁለተኛ ይቀውሳል፣ ሶስተኛ ያብዳል፣ አራተኛ ላይ ይጨልላል። ማለት ልብሱን አውልቆ እንዳለ በቃ ራሱን ስቶ ሮጤ ማለት ነው። ያህን ሲሆን ጨልሏል ማለት ነው። ደረጃ አንድ ቅዥብነት ነው። ደረጃ ሁለት ቀውስነት ነው። ደረጃ ሶስት ደግሞ እብድነት ነው። ደረጃ አራት መጨለል ነው። በቃ ጨልሏል ማለት ነው። ይህን እንደዚህ እንያዝና እንውሰድና ለሰው ልጅ ያስቃል፣ ያስተምራል። መጀመሪያ ዝናብ ፀሐይ ነው፣ ፀሐይ ዝናብ ነው። ክረምት በጋ ነው፣ በጋው ክረምት ነው። ምሽት ቀን ነው፣ ቀኑ ምሽት ነው። ጨለማው ብርሃን ነው፣ ብርሃን ጨለማ ነው። ወዳጅ ጠላት ነው፣ ጠላት ወዳጅ ነው። ማንንም ምንንም መለየት አልቻልክም፣ ጨልላል፣ ጨለለ ይላል። ወዳጅን ጠላትን ወንድምን ወገንም መለየት አልቻለም። ይሄ አይምሮ በሽተኛ ከሆነ በኋላ ስለዚህ አራት ደረጃ አለ። መጨለል ነገርክን እኮ። አሁን ዋናው ጥያቄ አንተ የትኛው ደረጃ ላይ ነህ ነው? ከአራቱ የትኛው ላይ ነህ ነው? ይጀመር ቻሌንጅ ይጀመር ቻሌንጅ የመኪና አዶናይ የኔ ቢጫ ወባ የፍቅር አበባ አድማስዋና የፍቅር መና ይባላሉ። አዶናይ እኔ ታዋቂ አርቲስት ሆኜ በእግር ኬትና ኬት ጉዞ የተራመድኩት ከዚህ እስከ ሱሉልታ ከዚህ እስከ አቃቂ አቋርጬ ዱካም ድረስ በእግር የተመላለስኩ ነኝ። ስለዚህ ለኔ መኪና ትንሽ ይሄን ቢሆን አራት ጎማ ያለችው መኪና ስለሚያስፈልግ ይድረስ ወደ አንተ ጋር ያለው። ስለዚህ የመኪና ቻሌንጅ ጀመር ነው። ስለዚህ መኪና ቻሌንጅ ሊጀምር ነው። መኪና ይጀመር ቻሌንጅ ይጀምር ቻሌንጅ የመኪና ቻሌንጅ ያስፈልጋል። መኪና ያስፈልጋል። የመኪና ቻሌንጅ ይጀምር። በየትኛው ዘፈን ነው አንተ የምትታወቀው? እኔ ይመቻልና ቢጫውባ በጣም አነጋጋሪ የሆነ ብዙ ትርፋማ ሆኜ ብዙ አድናቂዎችን አትርፌያለሁ። ስለዚህ ህዝቦቼ፣ ንብረቶቼ፣ ህዝቦቼ፣ ገንዘቦቼ እያልኩት እስካሁን የነበርኩት ልጅ ነኝ። መኪና ቻሌንጅ ስለዚህ መኪና ይገዛልኝ ነው። በቃ አዶናይ እስከወዳለው ነው። አዶናይ በጣም ወዳለው። በጣም ጥሩ መልካም ስራ እየሰራክ ልጅ ነህ። መኪና ይገዛልኝ ለኔ ያስፈልጋል፣ ተገቢ ያስፈልጋል። አሁን ደረጃህን አረጋግጫለሁ እኔ በበኩሌ። እናንተ ስንተኛው ደረጃ ላይ ያለ ይመስላችኋል? ያው አንዳንድ ነገሮች ከሞራል አኳያ መከበር አለበት፣ ይገባኛል። ግን ዘፋኝነት ጥሪው አይደለም ይሄ ወንድማችን። ያው ዘፈን ውስጥ ኮሜዲው ነገር ሆኖ ልንሰማው እንችላለን እንጂ በትክክል ድምጻዊ ነው ብለ መቼስ አንሰማውን ብዬ ነው ማምነው። እና ወደ ሌላ ፕሮፌሽን ዞር ብትል አሪፍ ነው። አራተኛው ስቴፕ ላይ ከመድረስ በፊት ላይቭ ላይ ነኝ። ዊ ጉድ ልሞክረው ነው። የሳ 2 1 በለው
ይሄ ነገር ሪል ነው ግን ይሰራል ይሄ ነገር እኔ ግራ ነው የገባኝ። አደራውን ፈጣሪ ሆይ እኔ ጉዴ ነው የምፈራው ጦርነት ለኔ መጣ አልቀረልኝም። ወይኔ አላህ ያደራህን ያ ረቢ ያደራህን ያ ረቢ ለልጆቼ ስትል ያ ረቢ ያ አላህ ያ ረቢ ልጆቼ ሰለ ያ ረቢ ያደራህን ጌታው ያደራህን ያ ረቢ ያደራህን ያ አላህ ረቢ ፈጣሪ ሆይ ፈጣሪ ሆይ ያ አላህ ያ አላህ እንግዲህ ዓለም በጣም ወደ ከፍተኛ ቀውስ እየሄደች ነው። ጦርነት ተነስቷል። ግሩፕ ተይዞ በዛ መሃል እንግዲህ ንጹሃኖች ይሞታሉ፣ ህጻናት ይሞታሉ፣ ሴቶች ይሞታሉ፣ ወታደሮችም ቢሆን ይሞታሉ። በአጠቃላይ የሰው ልጅ ነፍስ ይጠፋል። ስለዚህ በጣም እንደ ጦርነት በጣም አስቀያሚ ነገር የለም። እንግዲህ ሰሞኑ እንደምታውቁት ድባቡ በጣም የሚያሳዝን ነው። እንግዲህ በዛም አካባቢ ወገኖቻችንም አሉ፣ ሌሎቹም ሰዎች ቢሆኑ ወንድሞቻችን ናቸው። በጦርነት ሰው ሲሞት በጣም ነው የሚያሳዝነው። እንግዲህ አሁን ዋና የጦርነት ቀጠና በሚባሉት ውስጥ አገሮች ውስጥ የኛም ወንድም እህቶች ወገኖቻችን አሉ። እንግዲህ እግዚአብሔር ይሆናችሁ። ለሌሎችም ለዓለም ህዝብ ሁሉ ሰላም ቢወርድ በጣም ደስ ይለኛል። ግን በዚህ ሁኔታ ውስጥም ሆነው እንደው በሰላሙ ጊዜ ብራቸውን የሚበሉ እህቶቻችን አሉ እንላለን ከአረብ ሀገር ከምናምን አረ እንደው በዚህ ጦርነት ውስጥ ሆነው የተላከ አንድ ቮይስ ሜሴጅ በጣም አስገርሞኝ ነው እና እስቲ እንስማው። አን እንዴት ነሽ? ደህና ነሽ ወይ? የኔ ቆንጆ ሁሉ ሰላም ነው? የ7 ዓመት ፍቅረኛ እንዴት ነሽ? እኔ የምልሽ አሁን በቤሩት እና በዱባይ በሳውዲ ቦምብ ስላለ እስቲ ምናልባት ንሳ መግባት አለብሽ በመጀመሪያ። ሁለተኛ ደግሞ ገንዘብሽ የት ነው ያለው? ምናልባት እንግዲህ ያለሽ ገንዘብሽ ያለበትን ቦታ ማወቅ ስላለብኝ ነው። እንደ አጋጣሚ ከተሸኛችሁ ምናልባት ማለት መጀመሪያ ንሳ መግባት አለብሽ። ሁለተኛ ደግሞ ገንዘብሽ ያለበትን ደግሞ ለእኔ መንገር አለብሽ። እሺ ይመችሽ። የታለም ይሄ ከጉድም ጉድ ነው። በቃ እንዲህ አይነቱን ምን ትሉታላችሁ? ንሳ መግባት አለብሽ ምናምን ጥሩ ነው፣ እሰየው። ገንዘብሽ የት ነው ያለው? ከተሸኛችሁ ምናልባት ይባላል። በጣም ነውር ነው። እንደ እንትን ግን እንደ እዛ ስጋት ውስጥ ያለው ሰው ግን አይ ብሞት እኮ ልጆች ካሉት ወይ ፋሚሊ ካለው ገንዘቤን ያረኩበትን ቦታ የማያውቁ ከሆነ ምናልባት ይሄ ነገር እንዲሆኗል ብለው ሰዎች ቢናገሩ መልካም ነው። እራሱ ሰውየው እንዴ ፍቅረኛ ነሽ 7 ዓመት ብለህ ከተሸኘሽ ብሩ የት ነው? እኔ በጣም ነው የደነገጥኩት ያፈርኩት። ምን ትሉታላችሁ? አሁን ይሄ ሰውዬ አርሲ በተባለች ዞን ላይ የሰው ልጅ በጅምላ እየተጨፈጨፈ በአንድ ጉድጓድ የሚቀበርበት አግባብ ሊገባን አልቻለም። ምክንያቱ ምንድን ነው? እንዲያሻሽሉ እዛ አካባቢ የሚኖሩ ሰዎች እንዲያሻሽሉ እንዲህ በጅምላ የሚጨረሱበት ምክንያት ምንድን ነው? ምክንያቱ እኮ ነው ሊገባን ያልቻለው። አንዴ ሁለቴ አይደለም፣ በተከታታይ ይኸው ሽርካ በተባለ ወረዳ ላይ 21 ኢትዮጵያውያን በጅምላ ተገለው በጅምላ ተቀብረዋል። ምክንያቱ ምንድን ነው? እንድናሻሽል እኮ ነው። ይህን ጥያቄ መልሱልን። የወረዳው አስተዳዳሪ አይ በቃ እናንተ መከላከል ስላልቻልኩ ሪዛይን አድርጌያለሁ አይልም። ዛሬም የወረዳው አስተዳዳሪ ነው። የፖሊስ አዛዡ መከላከል አልቻልኩም እናንተን ብሎ ራሱ ሪዛይን አደረገ። ዛሬም የፖሊስ አዛዥ ነው። የእኔና የእናንተ ቅድመ አያቶች ወይም ምናምን አንተኖች ከውጭ የመጣ ሃይማኖት ተቀበሉ። ራሳችን የፈጠርናቸው ሃይማኖቶች አይደሉም። እነሱ ላይ ልጆቻቸው እያስተላለፉ እኛ ላይ ደረሰ። እኔና እናንተ የምንገዳደልበት ምክንያት ምንድን ነው? የሚገርመው ጥፋታችን እኮ ነው። አልገባኛለሁ እኮ እኔ አባቴን የቤተሰቦቼን ሃይማኖት ወረሱ፣ እናንተም የቤተሰቦቻችሁን ሃይማኖት ወረሳችሁ። እንደኔ ካልሆንኩ ከኔ ቤተሰብ ካልተወለድክ ነው ወይስ ምንድን ነው? እንደዚህ እየተባለ ነው እንግዲህ እርስ በርስ በተለይ አርሲ ላይ በማንነታቸው በሃይማኖታቸው ምክንያት ብቻ እየተጨፈጨፈ መንግስትም ሊከላከልላቸው አልቻለም። መከላከሉን ተውት። እዚህ አካባቢ የሚሯሯጡ ስለ ሃይማኖት በተለይ ስለ ኦርቶዶክስ ቤተክርስቲያን ሚካኤል እንደዚህ የጠበል አዳነ እንደዚህ ብር ተቀብለው እዚህ የሚሯሯጡ
ኑስቲ ሚካኤል ያድ ማርያም ታድናለች በሉ ብለው እዚህ ሲሯሯጡ የነበሩ ከቤተ ክርስቲያን ሰዎች ላይ ከተሰገሰጉ ሰዎች ላይ ብር እየተቀባበሉ ስለ ሽቀላ የሚያወሩ ሰዎች ዛሬ አፋቸው ተለጎመ። አንዲት ነገር የኔ ኮንተንት አይደለም። እንደዚህ አይነት ሰው በማንነቱ ላይ የሚደርስ ጥቃት ስለሚያንገበግበኝ ነው እንጂ የኔ ኮንተንት ስለሆነ አይደለም። ይሄ መች ነው የሚያቆምልን? መች ነው ሰው በማንነቱ ብቻ ምክንያት በሌለው ነገር ተገለን በአንድ ጉድጓድ የምንቀበረው ነው? ይሄ ነው አላልገባን ይቻላል። ዛሬ የኢራን ምናምን ሞቱ፣ እስራኤል እንደዚህ እንትና እንደበደበች፣ እስራኤል ኢራንን ስለበደበች ደስ የሚል ኢራን ደግሞ እስራኤል ላይ ስለተኮሰች ጎበዝ የሚል ኢራን እኮ 5-6 የሙስሊም ሀገራት ላይ ነው የተኮሰችው። በሃይማኖቷ ሳይሆን በማንነቷ ላይ በመጣ ጥቃት ምክንያት ነው እነዚህ ሀገራት ላይ የተኮሰች ያለችው። እኛ እንደ ሀገር ያልቆምን እርስ በርስ ለዛውም ነው የሃይማኖት እኮ እኛ የፈጠርናቸው ሃይማኖቶች አይደሉም። ኢትዮጵያ ውስጥ ያሉ ሲጀምር መርጠን ፈልገን የተሰጠን ሃይማኖት አይደለም። ከቤተሰቦቻችን የወረስነው ሃይማኖት፣ ከቤተሰቦቻችን የወረስነው ማንነት ላይ እንዲህ ለምን ሆንክ ማለት እኮ ለምን ከአባት ከእናትህ ተወለድክ? እኔ አይደለሁም ፈልጌ አይደለም እንደዛ ይሆነው። አስቁሙልን። እዚህ አካባቢም የምትራርጦጡ በየቤተ ክርስቲያኑ ሌቦች፣ ጥቅም ቢሆን ገንዘብ ቢሆን አፋችሁ የሚሾል እንደዚህ ሰው በማንነቱ ሲጠቃ ሙስሊም ስለሆነ ክርስቲያን ስለሆነ አይደለም፣ ሰው ስለሆነ ብቻ ሃይማኖት ባይኖረውም ጭምር የመኖር መብቱ ሊረጋገጥለት ይገባል። በተለይ አርሲ ላይ የተደረገ ያለው ሃይማኖትን መሰረት ያደረጉ ጥቃቶች ልታስቆሙልን ይገባል። እንግዲህ በጣም ነው የሚያሳዝነው። እንደምታዩት ሰሞኑን በአርሲ አካባቢ ብዙ ኦርቶዶክሳውያን እየተገደሉ ነው ያሉት። እንደተባለው በማንነታቸው በሚከተሉት ሃይማኖት ጭምር ነው። ስለዚህ ይሄ በጣም መንግስት ችላ ሊለው የማይገባ ነገ እያደገ ሄዶ ብዙ ነገር ሊያመጣ የሚችል ስለሆነ በአትኩሮት መታየት አለበት። ሌላው በጣም የሚያሳዝነው ነገር እንዲህ አይነት ኮንተንቶች የሚሰሩ ቪዲዮዎች ስር የሚሰጡት ኮመንቶች በጣም ነው የምታዝኑት ስታነቧቸው። ሌሎች ቪዲዮዎች ላይ የሚያየው ነበርና ከዚህ ከጦርነቱ ጋር በማያያዝ እኛ እዚህ እየተበቀልንላችሁ ነው ለኢራን ብለው ምናምን የሚጽፉ ማአት ሰዎች አይቻሉና በጣም ያሳዝናል። ይሄ እንዳለው ነው ክርስቲያን ስለሆን እስራኤል ሄዳ ፓላስታይን ምናምን ስለደበደበች የሚደሰት ክርስቲያን፣ እንደገና ደግሞ ፓላስታይን እስራኤልን ስለደበደበች የሚደሰት ሙስሊም ሊኖር ይገባል ብዬ አላስብም። እኔ እንዳጠቃላይ ጦርነት መወገዝ ያለበት ነገር ነው። አሁን የእውነት 4:30 ነው። አካውንቴ ውስጥ ስቲል ምንም ገንዘብ የለም። አሁንም በ32 ዓመቴ ሲንግል ነኝ፣ ግን ጥናታዊ ምርመራ አድርጌ የሆነ ነገር ላይ ደርሻለሁ። ስንቶቻችን ነን እቺን ጣት እንዲህ ስናረግ ድምጽ የሚወጣው እነዚህ ሲተሻሹ ሳይሆን እቺ የመሃል ጣት መዳፋችንን ስትመታ እንደሆነች የምታውቁ እዩ። ፕሊዝ ጋይስ አካባቢያችን እናጥና፣ እንመርምር። ሳይንስ ምርምር ላይ የምትሰሩ ኮንታክት አድርጉ። አቤት እውቀት፣ አቤት እውቀት እንዴት በርቶልሃል እባክህ። በስመ አብ ይሄ ሁሉ ነገር የለም ግን ጥናታዊ እንትን እስኪ ኮንታክት አድርጉት ምሁሮች። ሙምባይ ህንድ የታክሲ ሹፌር መልሳችንን ላሻለም ብለው እየጠየቁት ነው። መልስ ስጠን ነው። ኧረ ብራችንን መልስ እንጂ ብለው ሌባ። አንዳንዴ እኮ ቴራፒ የምታደርጉት በተለይ እኛው እዚህ ውጭ ሀገር ስላለን የምናየው ነገር ምንድን ነው? አንዳንድ አንጀታችሁን ድብን ሲያደርገው በቃ በአማርኛ ትሉታላችሁ፣ እፎይ ትላላችሁ። አይሰማም አያውቅም። ቧንቧ ሲገለበጥ ምንድን ነው? ያን ቋንቋ ሲገለበጥ ምን ይሆናል ብዬ ጠየቅኩት ነው። እሺ ቧንቧ የሚለው ቃል ፊደሎቹ ሲገለበጡ ጧንባ ይሆናል። ግን ጧንባ በአማርኛ ትርጉም የለውም። ምናልባት ሌላ ቃል ለመናገር ፈልገህ ይሆናል። ጧንቧ ነው። እርግጠኛ ነህ? ጧንቧ ነው። ጧንቧ ይላል። እሺ ጧንባ የሚለው ቃል በአማርኛ የተለመደ ቃል አይደለም። ቧንቧ ሲገለበጥ ጧንቧ ጧ ከየት መጣች? ጧንቧ ነው። ፊደሎቹ ሲገለበጡ ቧንቧ የነበረው ጧንባ ሊመስል ይችላል። ምክንያቱም የድምጽ መመሳሰል። ጧ ከየት መጣ? እኔም ግራ ገባኝ። ከየት መጣ? ቧንቧ ላይ እኮ ጧ የለም። ልክ ነህ። ቧንቧ በሚለው ቃል ጧ የለችም። ምናልባት እኔ ድምፁን ተሳስቼ ሰምቼው ይሆናል፣ ወይም አንተ ተሳስተህ ተናገርከኝ ሊሆን ይችላል። ግድ የለም ምን ናውራ።
ቧንቧ የሚለው ቃል ሲገለበጥ ምንድነው የሚሆነው? ቧንቧ የሚለው ቃል ፊደሎቹ ሲገለበጡ ጧንባ ሊመስል ይችላል፣ ግን ጧንባ ትርጉም የለውም። ምናልባት በድምጽ መመሳሰል ተፈጠረ። ቧ ፊደሎቹን ገልብጣቸው ከቀኝ ወደ ግራ ምን የሚል ቃል ይመሰርታል? ጨጓራ ነው የሚገለብጥልህ። እሺ ከቀኝ ወደ ግራ ያሉትን ፊደላት ስንገለብጥ ቧንቧ የሚለው ቃል ጧንባ ይሆናል። ግን ጧንባ የሚባል ቃል ነገር እኮ የጧ የለችም እኮ መጀመሪያው ነው አልነበረችም። ኬታ መጣ ጧን። በጣም ትክክል ነህ። ጧ የሚለው ድምጽ በቧንቧ ውስጥ የለም። ምናልባት እኔ ስሰማ ተሳስቼ ሊሆን ይችላል። ስለሌላ ነገር እናውራ። ከኤአይ ጋር እንደዚህ አይነት ኮንቨርሴሽን ከለመዳችሁ ሱስ ነው የሚያስይዛችሁ። ሲሰት ምናምን ሲቀባጥር ለጊዜው ኢንጆይ የሚያደርግ ይመስላል፣ ግን ደግሞ ብልጥም ነው። ለመሸወድ ምናምን የሚሞክራቸው ነገሮች አሉ። ያዝናናል ብቻ። ከተለመደ ግን ይሄ ወደ ግለኝነት በጣም አሁን ሶሻል ሚዲያ ስክሮል ማድረግ ማየት አይደል? አሁን ደግሞ ማዋራት ከኤአይ ጋር ከጀመራችሁ ግለኝነታችን በጣም እየጨመረ ነው የሚሄደው። ከሰው ጋር ማውራትም አያስፈልጋችሁም። በቃ ከሱ ጋር እያወራችሁ መኪና ውስጥ ትነዳላችሁ፣ ቤት ውስጥ ቁጭ ስትሉ ታወሩታላችሁ፣ ያዋራችኋል ምናምንና ብቻ እንደሚጠቅመው ሁሉ ደግሞ በጣም አደገኛ ነገሮች ደግሞ አብረውት እየመጡ ነው። የቡርኪና ፋሶ ንግስት ነበርኩ። እንደገና የቡርኪና ፋሶ ንግስት ነበረች። ቡርኪና ፋሶ ማለት ትራውሬ ያው ፕሬዚዳንት በስንት ዓመት ቡርኪና ፋሶ ማለት አፐር ቮልታ ማለት አፐር ቮልታ የድሮ የትራውሬ አይደለ? ፕሬዚዳንት ትራውሬ ያለበት ማለት ነው። እሺ በስንት ዓመተ ምህረት ተመዝግቧል? ዓመተ ምህረቱን አሁን መንገር አስፈላጊ አይደለም። ቡርኪና ፋሶ ቀኝ ተገዢ ነች እንዴ? አይ ግራኝ። አዎ የጣሊያን ፍራንኮፎን ወይ ቀኝ ግዛት የሚለው ቀኝ ግዛት አይደለም። ብዙ ጋዜጠኞች ቀኝ ገዢ ቀኝ ተገሰ ይላሉ። ቀኝ ነው የሚባለው። ቀኝ ነው እንዴ? አዎ ቀኝ ግዛት ነው የሚባለው። መስተካከል ያለበት ቀኝ ሳይሆን ቀኝ አይባል፣ ነውር ነው። በተለይ ጋዜጠኞች አንዳንዴ እንደዚህ ይላሉ። ቀኝ ነው የሚባለው። ስለዚህ ቀኝ ግዛት ነው። እኔ ራሴ ዛሬ ነው ያወቅኩት ቀኝ ግዛት። ቀኝ ምንድነው? ቀኝ ነው የሚባለው። ቀኝ ግዛት ማለት ያው እንዳለ ያንተ ያልሆነ መጥቶ ሲገዛ ማለት ነው። የቃኘሽው ቦታ እየዞርሽ የቃኘ ጥሩ ነው። ይሄን ለዚህ ግን እዛው ይባካችሁ። ገራሚ ነው። እሺ ስለዚህ አስቴር እድሜሽ ስንት ነበረ? ልዕልቴ ነበር። ይቅርታ ነገርኩ እኮ ከእድሜ ጋር አይገናኝም። ንግስና ከዘር ይመጣል። በቤተሰቦችሽ ያገኘሽው ነው ወይንስ ተመርጠሽ? አውሮፕላን ከስክሳ ነበረ በተማሪነት ጊዜ። ሶሎ ስትበር ነው? ሶሎ ስትበር ታውቃለህ እንዴ? ትንሽ ሰበታን አለፍ ብሎ ያዋሽ የሚያጥለቀልቀው አለ አይደለም? ክረምቱ እንዳለፈ ሴፕቴምበር 999 በፈረንጅ የዛን ቀን ነው የተከሰከስኩት። ሴስና ብቻውን እያበረረ አውሮፕላን ተከስክሶበታል ይሄ ሰውዬ። እንዴት አልሞትክም ግን? አይ ሴስና እኮ ሞር ግላይደር ነች። እሺ ክንፏ በጣም ሰፊ ነው። አይታፍ ከሆነ ባለ አራት ሰው የምትይዘው በሲንግል ኢንጂን ነች። ሞተሯ ቢጠፋም እንደ ግላይደር ነው የምትሆነው። ዝም ብላ ዘፋትልም እንደ ድንጋይ አትወድቅ። ከሁለት ደቂቃ በላይ ነው አየር ላይ የምትቆየው። እንዲህ እያለች ቦታ ፈልገህ ማረፍ ነው። ውሃ ካለ ደግሞ ዲሽ ነው የምታረገው። እንዴት ግን ታራ ተርሚኔት አላረጉም? እንዴት አላባረሩም? የኔ ጥፋት አይደለም። የማን ጥፋት? ኢንጂን ፌሊየር እኮ ነው። ሞተር ጠፋብኝ ነው እንዴ? ናው በተረፈ መምጣቴ ያውም ትልቅ ነገር ነው። ገና ተማሪ እያለሁ ራሴን ማሳረፌና ምን አረክ ግን እንትን ሲል ምናምን ምን ተሰማ? ኢንጂን ሪስታርት መሬት ስነካ ልሞት ነበር መሰለኝ። ልክ ቃስል ለምን መሬት ልክ እንደነካን የፊት ጎማው ስትራቷ ሃይድሮሊክ ነው ተሰበረ። ሞተሩ ቢጠፋም ንፋስ ያውለበልዋል ፕሮፔለሩ እንደምታውቀውና እየተንቀሳቀሰ ስለነበረ ኢንጂኑ ምናምን ሲንቆሻሸም ነው የሰማሁት። በቃ ይዛኔ እኔን ጨፍኜ እንዲህ ነው የምሞተው አልኩኝ። ከሆነ ሰከንዶች በኋላ ጸጥ ሲል ስነቃ አለው ሁሉ ነገር እዚህ ጋር ብቻ ትንሽ ተጋግጫለሁ እንጂ ምንም አልሆንኩም። ሰው ፎሎ እያደረጉ ነበረ ከጎኔ ያለው። አሁን ይሄ ወጨጫ ምናምን ስላሉ ዳይሬክት ላይን የለንም። ከታወር ጋር አናወራም። ከታወር ጋር የምንወያይበት ሌላ ቻናል አለ፣ ግን ብዙ ጊዜ አይሰሙንም ከዛ ጋር ሆነው። አሁን በኤኤም ምናምን በሎንግ ሬንጅ ምናምን አድርገውት ይሆናል። በሾርት ዌቭ ምናምን ሊሆን ይችላል እንጂ በሎንግ ዌቭ ስትታወራ ተራራ ምናምን ካለ አይደርስም እንደምታውቀው። እና ግን አካባቢ የነበረ መምህርና ተማሪ ያሉበት አውሮፕላን ነበረ። እሱ ነው ያዋራኝ። እሱ ነው እየመከረኝ ምናምን የወደቅኩት ማለት ነው። መተናል አዲስ ተጠቂ ይዘናል። ኦ ማይ እንግዲህ እናፈታተሽ ይኸውልኝ
አባዬ አንተ ጀምር። ኖ እማዬ አንቺ አባ አንተ ጀምር። አንቺ ጀምር። አባዬ አንተ ጀምር። አባዬ አታሳ 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 እንደ ህግ ግን እንደዚህ ፕራይቬት ቦታ ላይ የዚህን ያክል እያሻሹ መፈተሽ ተገቢ ነው? እኔ ተገቢ አይመስለኝም። እንዲህ አይነት በጣም ወሳኝ ፍተሻዎች ሲኖሩ ሌላ መሳሪያ ተጠቅሞ ይፈተሻል አውቃለሁ፣ እንደዛ እንጂ ፕራይቬት ቦታ ላይ እንደዚህ በእጅ እያሻሹ መፈተሽ ግን እኔ አላምንም። ብቻ ልክ ነው። የእናንተ ምን ትላላችሁ? እንደዚህ አይነት ነገር ትክክል ነው? እኔ ራሴ ሙዚየም ነኝ። በ1881 ዓመተ ምህረት ጦርነቱ በተካሄደበት ጊዜ የከብት እረኛ ነው ነበርኩት። ከዛ በኋላ ከ40 ዓመት ቆይታ በኋላ ዳግም እንደገና በመጣበት ጊዜ ያኔ ተሸንፎ የወጣ ሽንፈቱን ለመበቀል ብሎ ሲመጣ ተመልሼ በውጊያ ውስጥ ገብቼ ለ4 ዓመት ያህል ተዋግቼ አባረረዋለሁና በዛን ሰዓት እኔ ከብት እየጠበቅኩ ያለ የተደረገ ነገር ምንድነው የሚያስታውሰው ባይምሮዬ ትዝ የሚለኝ የሀገሬ ሰዎች በተለይ የአባቴ ወንድም የሆነ አባፍራ አባከሚላ የሚባሉት ወደ አድዋ ለመዝመት የራሳቸውን በቅሎና ፈረስ ስንቅ ከቤት ሲያዘጋጁና ከብዙ ሰዎች ጋር እየተመሙ ነበር። የጣሊያን አመጣጡ ወደዚህ እብረት ያለመኖሩ ረሃብ በመኖሩ በወቅቱ የነበረ የረሃብ አደጋ ትልቅ በመሆኑ ማሹ ከፊሎቹ ንብረትን ሀብትን በመጠበቅ አዛውንቶቹ የዘመቱትን ልጆችን ቤተሰብ መጠበቅ አቅም ያለው ወጣት በመዝመትና ጠላትን በመዋጋት ህብረት ፈጥሮ በአንድነት ዘርና ብሔር ጎሳ እንዲሁም ሌሎችም ነገሮችንም ሳከናውን ክንዋኔ እርሻ ለሚያርሰው እርሻውን እያረሰ እያበላ እያጠጣ ህብረት ፈጥሮ እስከ አፍንጫ ታጥቆ የመጣውን ወራሪ ጠላት አንበርክኮ ረግጦ ከሀገር ውስጥ ያወጡበት ቀን ነው። እንግዲህ በዚህ አጋጣሚ እንግዲህ ለመላው ኢትዮጵያውያን እንኳን ለአድዋ ድል በዓል በሰላም አደረሳችሁ ማለት ግድ ነው። እንደውም አንድ ሰሞን ትንሽ የነጻነት ቀን አይባልም። ምክንያቱም ነጻነት ቀን የሚባለው ቅድም እንዳለችው ቅኝ ተገዝተን ከዛ ታግለን ስንወጣ ነው። ስላልተገዛን ግን የድል በዓል ነው የሚባለው ይባላል። ምክንያቱም ነጻነት የሚለው ነገር ካለ በአንጻራዊ ደግሞ መገዛት የሚለው ስለሚኖር ማለት ነው። ዞሮ ዞሮ እኛ አባት እንግዲህ እድሜያቸው በጣም ትልቅ ነው። እንግዲህ እሳቸው እንደሚሉት ተሳትፈዋል ነው። ይሄ ግን በምን ይረጋግጣል ነው እድሜያቸው እንዴት እንደሆነ የዚህን ያክል እድሜ እንደሆኑ የምታዩቸው አቋማቸው በጣም አስገራሚ ላይ ናቸው። በዚህ ሰዓት ይሄኔ በጣም አርጅተው ምናምን በህይወትም የማይኖሩበት ብለን የምንገምተው ነው። ተመልከቱ፣ አዲስ ሚዲያ ኔትወርክ ነው እንግዲህ ይህንን የሚያስተላልፈው። ስሙልኝ። እኔ ራሴ ሙዚየም ነኝ። በ1881 ዓመተ ምህረት ጦርነቱ በተካሄደበት ጊዜ የከብት እረኛ ነው ነበርኩት። ከዛ በኋላ ከ40 ዓመት ቆይታ በኋላ ዳግም እንደገና በመጣበት ጊዜ ያኔ ተሸንፎ የወጣ ሽንፈቱን ለመበቀል ብሎ ሲመጣ ተመልሼ በውጊያ ውስጥ ገብቼ ለ4 ዓመት ያህል ተዋግቼ አባረረዋለሁና በዛን 1881 ከብት ጠባቂ ነበር። አድዋ ጦርነት ሲደረግ አውቃለሁ። ሁለተኛው ጦርነት ላይ ደግሞ ድጋሚ ሲመጡ ተዋግቻለሁ ይላሉ። እኚህ ሰው የሚሉት ምንድነው 140 ዓመት አልፎኛል እያሉ ነው። እንግዲህ ይህንን ደግሞ አዲስ ሚዲያ ኔትወርክ እያስተላለፈው ነው። የሆነ የታሪክ በጊዜው የነበሩ ሰው አግኝቶ ማስተላለፉ ነው መረጃ። እንግዲህ 140 ዓመት የዓለም የእድሜ ሪከርድ አሁን ያሉ በህይወት ያሉ የእድሜ ባለጸጋ 117 ዓመታቸው ነው። ስፔናዊ ናቸው። 117 ዓመት ተመዝግቧል። ዘንድሮ ገብታችሁ ቼክ አድርጉ። ተመዝግቦ የዓለም የእድሜ ባለጸጋ ተብለው እኚህ ሰውዬ 140 ዓመት እንደዚህ ያለውን መረጃ እስቲ አስመዝግቧቸዋል። የዓለም የእድሜ ባለጸጋ ብለው 140 ዓመት በላይ የኖሩ ሰው አሉን ኢትዮጵያ ውስጥ አይደል? አስመዝግቡ። የኢትዮጵያን ስም ያስጠሩ እንጂ በተደጋጋሚ እንዲህ አይነት ነገር እንሰማለን። እና እስቲ ልክ ከሆነ አስመዝግቧቸው። ለምን አታስመዘግቧቸው? ደግሞ እንዲህ ያለውን ፕሮግራም አዲስ ሚዲያ ኔትወርክ ምንድነው ግን አላፊ የለም እንዴ? ትንሽ የሚዲያ ነገር የሚገቡ ደግሞ ወዳጆች አሉ እዛ። አዎ ከዚህ በፊትም ሰይፉ ጋር ቀርበዋል እና የቀረቡ ነበሩ እንደዚሁ። እኛ ጋር ትንሽ አንዱ አስቸጋሪው ነገር በሰነድ አለመያዝ ነው። የሰዎች ሲወለዱ በቃ መቼ እንኳን እንደተወለዱ የማያውቁ እናት አባቶቻችን አሉ። መቼ ቀኑን ዓመተ ምሕረቱን አያውቁትም። በቃ በግምት እድሜያቸውን የሚናገሩ ያለበት ሀገር ነው። ስለዚህ በምን ማስረጃ ማድረግ ይቻላል
ነገር ግን እኛ አባት እንደሚሉት ከሆነ በትክክል እንግዲህ ሌላ አካል ካገዛቸው ሊገመት ይችላል። በሳይንሳዊ ምርመራ እድሜያቸው ይናል ሊሆን ይችላል ተብሎ ሊገመት ይችላል። እናንተ የሆናቸዋል እድሜያቸው እንደዚህ ነው ይሄን ትቀበሉታላችሁ ወይንስ ትጠራጠራላችሁ? ቲክቶክ ላይ ምናምን ሳይሆን ምናምን ገና ልጆች እንመስላችኋለን። ፊታችንም ልጅ ግር ስለሆነ ማለት ነው። እኛ ረጅም ዓመት የሰራንን በነገራችን ላይ ግርምሾ ከ20 ዓመት በላይ ሰርቷል። እኔ ከ17 ዓመት ላይ ሰርቷል። አውቲ ወደ 10 ዓመት እየሆነው ነው። ማስተርስ ግን አሁን ወደ ማህበራዊ ሚዲያ መጣ ነው በቅርቡ ስለሆነ አዲስ እንመስላችኋለን። ረጅም ዓመት አይሰራን ነው። ከዚህ ውስጥ 2 ዲግሪና ከዛ በላይ ያለው ሰው ነው ያለው እንዳለ ነው። ግርማቸው ከ2 ዲግሪ በላይ ያለው አሉቲ 2 ዲግሪና ማስተር አለው። እኔ ከ2 ዲግሪ ያለኝ ሁላችንም አለን። ሶ እንኳን እንግሊዘኛ ተርጉሞ ለማቅረብ ይቅርና ብዙ ነገር ማድረግ የምንችል ሰዎች ነን። ብዙ አቅም ያለን ሰዎች ነን። እና እኔ ምንድነው ማድረግ የምፈልገው እንደዚህ በማድረግ የሚሳካ ነገር የለም። በራሳችሁ ኮንቴንት ሂዱ። ውጤታማ ያደርጋችሁ የራሳችሁ። ይሄኛው ተሳድበ ትንሽ ፎሎወር ብታገኝ መልሶ ሲታዘብ መልሶ ያጠፋባል ፎሎወርን ለማለት ያለው እቺን ምክር ለመለገስ ነው። አጭር ምክር። እንወዳችኋለን፣ እናከብራችኋለን። ሁሉንም አድማጮቻችንን የምንወዳችሁ የሰደቡንን ጭምር አይሰደቡንም አናከብር። አይን ያከብራሉ ነው ይወዳሉ። ሁሉንም ፍቅር ያሸንፋል አሉት። አረ ተው ብሎ ነገር የለም ሶፊያ። ፍቅር ያሸንፋል። ሲዲ ስፖርት የፍቅር ቤት ነው። ችግር ካለ ቤት እዚህ ድረስ መምጣት ትችላላችሁ። በነገራችን ላይ ማንኛውም ምንም ቤታችን ክፍት ነው ለምንም ነገር። እኛ ብቻ አገራችን ስፖርት እንዲያድግ ስፖርት ተወዳጅ እንዲሆን አሁን እኮ በእኛ ምክንያት እኮ ማአት ሰው እኮ ይልክልናል አይደል እንዴ ሜሴጅ ላይ ምናምን ስፖርት ላይ የሚሰሩ ኮንተንቶች የኛ ናቸው። ሚልኩልን ምን እንደሆነ ታውቃለህ? አሁን አንድ ሰው በቀደም ደውሎልኝ ባለቤቴ ኳስ የሚባል አታውቅም ነበር። በእናንተ ነው የወደደችዋል። በእናንተ ስሜት፣ በእናንተ ሙድ፣ እናንተ በምታረጉት ነገር የኳስ የምታስተላልፉበት ድባብ በጣም ደስ ስለሚል በቃ ሬዲዮ መክፈት ጀመረች። በዛው ተከተበች። አሁን የአርሰናል ደጋፊ ሆነች አለኝ። ባለቤቷ ደውሎ ምንም ማታውቅ ነበረች። ዘግታ ነበር የምትገባው አለና ብዙ ሰዎች እንዲህ አይነት ነገር ይልኩላል። ሶ ማክበር ባለብህ ሰዓት ሪስፔክት ማድረግ መተቸት ያለብን ደግሞ እኛ እንተቻለን። ሰው ነን፣ ልናጠፋ እንችላለን። እንኳንኛ ካከበሩና አከብራቸዋለን። ካላከበርኩ አታዳምጡ። እንኳንኛና ማለት ነው ዓለም ላይ በሚሊዮን ተከታይ ያሉት ሰዎች ፋብሪዚዮ ሲሳሳት እኮ አይተናል አይደል? አሉቲ ጋር ማስመሰል የለም። ሬዲዮ ነው ቲቪ ነው እና ሰው ይመቸው የለም። ባታከብሩንም ይቅርታ እንላለን ምናምን ሲል ዘርበል ነው ያለው። ሰይፉ በኢቢኤስ እንዴት ነበር ሳምንቱ? በተለይ ባለፈው ሳምንት የነበረው ፕሮግራም በብዙዎች ዘንድ ተወዷል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ልብ ወዳጅ አስናቀ እዚህ መጥቶ ነበረ። በህይወት ያለን እየመሰለኝ ያለው አሁን ራሱ። ለዚህ ነው እኮ ብዙዎች ከዚህ ቃለ መጠየቅ በኋላ ለምንድን ነው የነጻነት ወርቅነህ ቦታ አስናቀ የማይተካው ብሎ ይሄንን ቪዲዮ ሰርተውታል። በጣም ለየት ስላለብኝ ነው። እስኪ ይኸው ልጋብዝህ። እንደምን ቀረባችሁ? እንደምን ኖራችኋል? እንደምን ሰምታችኋል? እንደምን አምሽታችኋል? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። አንደኛ መራጭ ነኝ። አንደኛ መራጭ ነኝ። እናንተ እንዴት ነው? ብዙዎች ያው እንግዲህ አስኔ በተለይ ከዚህ ቃለ መጠየቅ በኋላ ብዙዎች የጓደኛውን ራዕይ ለምን አያሳካም የቤተሰብ ጨዋታን አስኔ ሲሰራ ማየት እንፈልጋለን የሚለውን አስተያየቱን ይዤ ደውዬለት ነበረ። አሁን ካለሁበት ስሜት ወጥቼ በዚህ ጉዳይ ላይ ሰራዋለሁ አልሰራውም ለማለት ይከብደኛል። ግን በሰራው አይከብደኝም። ግን የጊዜ ጉዳይ ነው። ወደፊት አስብበታለሁ። ህዝቡ በጣም የሚጠይቅ ከሆነ ግን አሁን ካለሁበት ስሜት ወጥቼ ይህን ፕሮግራም ብሰራ የመስራት አቅሙም ብቃቱም ያለኝ ይመስለኛል። ከነጻነት ጋር ብዙ እንደመኖራችን ብሏል። እንዴት ነው ራስ ነው? በጣም ደስ ይላል። እንደ ቀልድ በኤአይም ተሰራዛ ስር የተሰጡ ኮመንቶች አሉ። በጣም ብዙ ሰዎች እንደ ወዳጅነቱም እንደ ጨዋታ ቻይነቱም እሱ እንዲሰራው እየተመኙ ነው። አንድ ነገር ግን ማወቅ ያለብን ነገር አለ። ከዚህ በፊት ነጻነት ከኢቢኤስ ወጥቶ ነበር። በመሃል እሸቱ መለሰ ይሰራ ነበርና ሰው እሸቱን መጀመሪያ ላይ ለመቀበል ቸግሮት ነበረ። ማወቅ ያለብን ግን ሰዎች አሁን አዲስ ሰው ለሚመጣው ማለት ነውና ሲመጣ ያ ሰው ነጻነት ሆኖ እንዲመጣ መጠበቅ የለብንም። በቃ ነጻነት የራሱ ኳሊቲ ያለው የራሱ አሰራር አለው። አለቀ፣ ተዘጋ፣ ነፍሱን ይማረውና አሁን ደግሞ አዲስ የሚመጣው ሰው ደግሞ የራሱን ነገር ይዞ ስለሚመጣ ያንን አክሴፕት ለማድረግ መሞከርም መቻልም አለብን ግዴታ። ነጻነትን ሆኖ እንዲመጣ ሰው መጠበቅ የለብንም ብዬ ነው ማምነው። እና ሌሎችም እንግዲህ ታጫዋሉ። እስቲ የቤተሰብ ጨዋታ ሲባል በጣም ብዙ ሰው ፕሮግራሙን ስለሚወደው ከነጻነት ህልፈት በኋላ እንደውም ፕሮግራሙን ማን ይቀጥለው
የሚለው ነገር የብዙዎችን ቀልብ የያዘ ነበረ። አለማየሁ ታደሰ ተብሏል። አለምሰገድ ተስፋዬ ተብሏል። አሁን ደግሞ ከአስኔ ቃለ መጠይቅ በኋላ የሰውን አስተያየት ስናየው ብዙዎች ደግሞ ልክ እንደ አስኔ ሁሉ ለቤተሰብ ጨዋታ ብቁ ነው ያሉት ኮሜዲያን ያሲንን ነው። ያሲን ያው ሰው ፕሮግራሙን ስለሚወድ ነው እንዳይቆም ከመፈለግ ነው። ኮሜዲያን ያሲንም ፕሮግራሙ በጣም ከባድ ነው። ፕሮግራሙን ለመስራት ብቻዬን እችለዋለሁ የምለው አይነት ነገር አይደለም። ያው አላህ ካላገዘኝ ግን ህዝቡ ግድ የለም ከጎንህ ነን ይህ ፕሮግራም መቀጠል አለበት የሚለኝ ከሆነ እና ግድ የለም ኮሜዲያን ያሲን ይስራው የሚል ከሆነ ግን ብሰራው ጥሩ የሚሆን ይመስለኛል ብሏል። ኮሜዲያን ያሲንስ እንዴት? አዎ አሪፍ ትንሽ ኮሜዲ እንትን ያላቸው ሰዎች ቢይዙት የሚል ሐሳብ አለኝ እኔ። ምክንያቱም ከዛ ጋር ከሰዎች ጋር በየቀኑ በሚደረገው ንግግር ማለት ትንሽ ሳቅ የሚጭሩ ነገሮች መፍጠር የሚችሉ ሰዎች ቢሰሩት ጦር ነው። አስናቀም እንደዛ ነው እንደምታውቁት ጎበዝ ነው ያሲንም የተባለው። እኔ ግን አንተ ማንን ትላለህ ብትሉኝ እኔ ኮሜዲያ ምን አለ ቢሆን በጣም አሪፍ አድርጎ ይሰራል ብዬ እገምታለሁ። ይሄ እኔ ሐሳብ ነው። እናንተ ደግሞ እስቲ ማን ቢሆን አሪፍ ነው ትላላችሁ? እስቲ ኮሜንት ላይ ጻፉልኝ። ወንጀለኛው በቁጥጥር ስር ውሏል። ሰሞኑን እንግዲህ እቺ ትዕግስት የተባለችው ወጣት በሶሻል ሚዲያ ላይ ቀርባ እንግዲህ የደረሰባትን ግፍ ስትናገር በርካቶቻችሁ ታሪኳን ሰምታችኋት ነበረ። ታዲያ በወጣቷ ላይ የግድያ ሙከራ ወንጀል ፈጽሞ የሰወረው የቀድሞ ፍቅረኛዋ የነበረ ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ማስረከቡን የአዲስ አበባ ፖሊስ አስታውቋል። የባህር ዳር ከተማ ነዋሪ የሆነችው ትዕግስት አየነው የተባለች ወጣት ላይ የግድያ ሙከራ በመፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋም ኢዮብ ወይንም ናትናኤል ጫኔ የተባለው ግለሰብ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር መዋሉ ተገልጿል። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀሉን ፈጽሞ የባህር ዳርና አካባቢው ከፍተኛ ፍርድ ቤት በሌለበት የ8 ዓመት ጽኑ እስራት ወስኖበት የነበረ ቢሆንም ተፈላጊው ግን ወደ አዲስ አበባ በመምጣት ተሰውሮም ነበረም። የአዲስ አበባ ፖሊስ ባደረገው ጥብቅ የሆነ ክትትል ተጠርጣሪውን የካቲት 12 ቀን 2018 ዓ.ም በአዲስ አበባ ገርጂ አካባቢ በቁጥጥር ስር በመዋል ለአማራ ፖሊስ ማስረከቡን የአዲስ አበባ ፖሊስ አስታውቋል። እንግዲህ ሰሞኑን አንድ 18 ዓመት ልጅ አምጥቼ ባለፈው ቪዲዮ ላይ አይተናል ተወያይተንበታል። እንግዲህ ላይቭ ስትሪም ያደረጉ ሰዎች ጋር ወጣቶች ጋር ትሄድና እንግዲህ ሌላ ወስቢያ ግንኙነት ስታረግ ቀርጸው በየቴሌግራሙ ለቀውት በቃ ልጅቷ በጣም ከባድ ድንጋጤ ውስጥ ወድቃ ነበር። እንደውም እሷም ስለደነገጠች ይመስለኛል እኔ አይደለም ኤአይ ነው ምናምን ሁሉ ለማለት ጀምራ ነበር። ዛሬ ግን መልሳ ሌላ ነገር ብላለች። እሱን እናያለን። ዛሬ አሁን በዚህ ጉዳይ ላይ በመናያቸው ቪዲዮዎች እንዲማሩበት ነው። ወንድሞች ካላችሁ እህቶቻችሁ እንድትመክሩ ሴቶችም የምታዩት ከሆነ እንደዛ ወላጆችም ካለን እንዴት መጠንቀቅ እንዳለባቸው መንገር ስላለብን የሆነውን ነገር ማየት ስላለብን ነው። እና አርጋል የተባለውም ልጅ እንግዲህ ስዩም የሚባለው አረብ በፍጹም ነው አይደለም ብሏል። እሷም እሱ እንዳልሆነ ተናግራለች። ሰላም ሰሞኑን ኢንተርኔት ላይ የተፈጠረ ነገር አለ እና በዛ ጉዳይ ለማውራት ነው የመጣሁት። ብዙ ሰዎች ታግ ያደረጋችሁኝ ስለሆነ ማስረዳት ስላለብኝ ነው። ቪዲዮን የቀረጸውም ቪዲዮ ላይ የነበረው ሰው እኔ እንዳልሆንኩ ለመናገር ነው የመጡት። at the same time ለተፈጠረው ነገር በጣም ያሳዝናል። በዚህ ሰዓት ሁላችሁም ከሊና ጋር በመሆንና ሊናን በመደገፍ አንድ ላይ እንቆማለን ማለት ነው። at the same time እኔ እንዳልሆንኩ ለመናገር ነው የመጡት ማለት ነው። አመሰግናለሁ። የሆነ የተለቀቀ ቪዲዮ ምናምን አለ እኔም ጣት ነው ያዩትና አይ ዶንት ኖ ይሄን መልእክት እንዲደርስሽ ከሆነ ግን
አይኖ ደግሞ ከኔ በጣም የተሻለሽ ጠንካራ ማትሰሚ ሴት እንደሆንሽ አይቻለው። ባምቢ አበሻ ከዚህ በፊት የሷም እንግዲህ ቴሌግራም ላይ ተለቆ ነበር ጥሩ ያልሆነ ቪዲዮ ራሷ ማለት ነው። ስለዚህ በዛ ሰዓት ከባድ ነገር ውስጥ ወድቃ ነበርና ያንን ስላለፈችው አሁን እሷን ለመምከር ለማበረታታት ነው። እስቲ ያበረታታችበት መንገድ ልክ ነው ልክ አይደለም? እስቲ ቪዲዮውን እንይና እንወያይበታለን። ማለቴ ታስተውቂያለሽ ልጅ ነሽ you don't give ምንም አይነት ኬር ለማንም ግን እንደዚህ አይነት ነገር ስለሚሰብር I don't know ይሄ ከደረሰሽ ማለት ነው ማሪ I'm telling you እናቱ ያዘችው ነው ያልሽው ምንም አዲስ ነገር እህቱ ያዘችው ነው ያልሽው ምንም አዲስ ነገር የለም ላይፍ ይቀጥላል ነገ የተሻለ ቀን ይመጣል don't worry ራስሽን እንዳትደብቂ ካሁን ውጪ ፈታ በይ ተዝናኚ live your life እንዲች እንዳይሰማሽ እሺ እንዲች እንዳይሰማሽ ይዩት እስኪ ምን ያገኛሉ አይነኩሽ ይዩ ቁጭ ብለው ያዩ ይኖሩ አይነኩሽ ምን ይማር እሺ አያገኙሽም ማንንም መጥቶ አፉን ቢከፍት ምንም በእናትሽ ዶሌ ማንንም መጥቶ አፉን ቢከፍት በእግዚአብሔር እኔ እንጃ እንዴት እንደ እኔ ቴክስት ለማድረግም ፈራሁኝ ላይክ አልፌሽ ቴክስት ላድርግልሽ ስላልፈለኩኝ ነው ግን በጣም ወድሻለሁ I don't know ይሄ ከደረሰሽ don't worry my love you're a queen እሺ የፈለጉት ነገር መብላት ይችላሉ ሲጀመር እሷን ለማበረታታት ነው። በርግጥ ያው 100% ትክክል የሆነ አይነት ማበረታታት አይደለም መሆኑ ጥሩ እንዳልሆነ ለሌሎችም እንዲማሩበት አላር ብዙ እሷ እንደዛ ስላለፈችበት በጣም ጫና አርጎባት ስለነበር በዛን ወቅት ሰው በቃ ያንን እንዳትሆን ብላ ነው ይገባኛል። እሷ ያለፈችበት መንገድ በትነግራት የበለጠ ጥሩ ነበር ባለመስማት ምናምን አይደለም እሷ ያለፈችው ወደ አምላኳ በመጠጋት እንደዛ ነው ያለፈችውና እሱን በትመክራት አሪፍ ነበር ብዬ ነው ማስበው። ስዩም አይደለም አዲስ ዋነሴ በቃ ስዩም አይደለም ስዩም አይደለም ብላ ይሄው እሷ ምስክርነት ሰጣለች እዚህ ጋር አሳያችኋለሁ እንትን ለማለት እሞክራለሁ ለማሳየት እሞክራለሁ። አሁን እሱ ያለኝ ያለው ልጁ ያለኝ ያለው እንፍታው ነው ያለኝ ያለው ይሄ ደግሞ ከባድ ነገር ነው ምክንያቱም እሱ እኔን ፐብሊክ ላይ ሲያወጣኝ አልተጨነቀልኝም ለዛ ነው ስለምን እጨነቅለታለሁ ጋይስ ብቻ I was unconscious በጣም at the moment ማየት የምትችሉት ከሆነ I was unconscious about that shit like እና አሁን ቴክስት ያደርገልኝ ያለው ምንድነው አንቺ ኮንሽ መጀመሪያ የፈለግሽኝ ምናምን ብሎ ነው ግን like it's not about that ገባቸው መጀመሪያ ለምን ሪኮርድ ያደርገኛል ጓደኞች ለሴቶች ምክር መስጠት ፈልጋለሁ ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ especially if you're young ምናምን ነገር በቃ ነገሮችን አመዛዝናችሁ ለቤተሰብ ተናግራችሁ ምናምን at the moment ያው እኔ like ጓደኛዬ ናት እናቴን አስፈቅዳልኝ የወጣሁት ጥፋቴ እሱ ጋር ነው መሄድ አልነበረብኝም ምናምን ነገር ግን ያው እባካችሁ ያንግ ሴቶች ተጠንቀቁ ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር ማንንም እንዳሰሙ ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ እንዳትሰበሩ ራሳችሁ ላይ ምንም ነገር እንዳትፈጥሩ ሰው ዛሬ የሚለውን ብሎ ነገ ያልፋል ለዛ እባካችሁ ስለዚህ በጣም ነው የማመሰግነው ጀጅ የምታደርጉትም ያው እግዚአብሔር ልቦና ይስጣችሁ to be honest it's like አሪፍ ነው ብዬ ነው የማስበው ምክንያቱም ሜቢ ጋድ ሳይን እየሰጠኝ ይሆናል ከሱ ጋር ቅርብ እንደሆነ ያው እና ደግሞ እግዚአብሔር የማይወደውን አይፈትንም ምናምን ነገር የሚወደውን ነው እንጂ የሚፈትነው I don't even know what I'm saying ብቻ ያው እንግዲህ በመጀመሪያ እንደዛ በመለቀቁ ያ ቪዲዮ AI ነው ብላ ነበር መልሳ ግን ያው እሷ እንደሆነች እዚህ ጋርም ተናግራለች ግን ፈጣሪ ለበጎ ሊሆን ይችላል ወደሱ እንድትጠጋ ሊሆን ይችላል ያለችው ሐሳብ ጥሩ ነው በዛ መንገድ ነው ራሷን ሴቭ ማድረግና መመለስ ያለባት ኦሬዲ ኢንተርኔት ያዘው ነገር ኦሬዲ ወጥቷል ከሆነ በኋላ ምንም ማድረግ አይቻልም አንዳንድ ልጆች እድሜያም ትንሽ ስለሆነ ማቹርድ የማድረግ ችግር ስለሚኖር ህይወቷን እንዳታጠፋ ሰዎች መጥፎ ነገር ማለት ልክ እንዳልሆነ ቢነግሯትም በመጥፎ መንገድ ሳይሆን አይዞሽ በቃ ሆኗል ወደፊት ደግሞ እንደዚህ ይሆናል ብሎ ማለት ተገቢ ነው ብዬ ነው ማስበው የአንድ የ18 አመት ልጅ የራቁት ቪዲዮ ግንኙነት ሲደረግ ተለቆ ነበርና አንደኛ ነገር በጣም ነው የሚያሳዝነው ህፃናት 18 አመቷ ነው ሁለተኛ ነገር ራሷን አታውቅም
ምንም እንቅስቃሴም የላትም። ሁሉ በቃ ምንም በድን ሬሳ እንዴት ነው በቃ ምንም እንቅስቃሴ የለውም አይደል? ማንም ሰው እንዲህ አይነት እንትን ውስጥ ሆኖ ኢንቲሜት ሆኖ እንደዛ ሬሳ ሊሆን አይችልም አንለስ መድኃኒት ተሰጥቶት ኖካውት ተደርጎ ራሱን ማካለውና። ስለዚህ እቺ ልጅ ቪክቲም ወይም ተጠቂ ናት፣ ተጠቅታለች። መድኃኒት ሰጥተው ነው ጉድ የሰሯት የቀረጿት። አንዳንዶቻችሁ ደግሞ መጀመሪያ ኤአይ ነው ብላል ነበር ሲነቃባት ነው ታሪክ የምትቀይረው። ኦፍ ኮርስ ኤአይ ነው ልትችላለች። እስቲ 18 ዓመታችሁን ሂዱና አስቡት እናንተ ማለት እንዲህ አይነት ነገር ድንገት ቢመጣባችሁ ምንድነው የምትሉት? አይደለም እሱን ይቅር ይበለኝ እኔ የለስላሳ ጠርሙስ አውጥቼ ሸጬ ብስኩት ለመብላት ይሸጥኩትን ስንት ታሪክ እቀበጣጥራለሁ ስያዝ። እሱ እንኳን ያሳፍራል። በጣም እኮ ነው የሚያሳፍረው። አፍተር ኦል ቤተሰብ አላት ምን አላት፣ ለዛ ይሆናል መጀመሪያ ኤአይ ነው ብላ በቃ ማምለጥ ነው የምትፈልገው። ይሄ እስከ መጨረሻው ታሪኳን የሚያበላሽ ነገር ነው። ከዛ ግን መድኃኒት ሰጥቶ የቀረጽከው ሰውዬ ደደብ ደነዝ ነክ በቃ አይ ሆፕ ሌጋሊ እንደምትጠየቅ ይሄን ቀርጸ እንትን እንዳልክ የራቁት ቪዲዮ መቅረጽ ምን ያህል እንትን እንደሆነ ታውቃለህ አይደለ? አይ ሆፕ በቃ የምትከሰስበት በቅርቡ ታስታውሳላችሁ እንደዚሁ አንድ ሁለት ቲክቶከሮች እንደዚህ እድሜዋቸው ገና 17 ምናምን የሆኑ ሴቶችን ኑ ፌመስ እና እነዛ ትንሽ ተከታይ ስላላቸው ኑ ከኛ ጋር ቪዲዮ ስሩ ፌመስ እናርጋችሁ ፎሎ ታገኛላችሁ በሚል ቤታቸው ወስደው እንግዲህ መድኃኒት ሰጥተው ምናምን እንዲህ አይነት ነገሮች የራቁት ቪዲዮ ይዘው እንለቃለን አንለቅም እያሉ ገንዘብ እየተደራደሩ በህግ ተይዘው እስር ቤት እንደወረዱ የቅርብ ጊዜ ነው እናውቃለን። ይሄ ደግሞ ኦልሬዲ ጭራሽ ቴሌግራም ላይ ለቆ አሳይቷል ማለት ነው። ስለዚህ ደፈር ብላ የራሷን ችግር ይዛ ህጉ እሱ ላይ እርምጃ እንዲወስድ ማን እንደሆነ ማጋለጥ መንገር ይጠበቅባታል። ከዚህ ግን መማር ነው፣ ተጠንቀቁ ነው። አንድ ላይ ሆነው ማላገጥ ጀመሩ። በልጅቷ ቦታ ሆናችሁ ብታስቡት እንዴት እንደሚጎዳ አስባችሁታል? በእሷ ቦታ ሆናችሁ ስታስቡት ለነሱ ብላችሁ ቪዲዮ ለመስራት ክብራችሁን ያጣችሁላቸው ሰዎች ስለናንተ እየቀለዱ ስታዩ ኦንላይን ላይ ነው ሙሉን ቪዲዮ እነሱ ከፍለው ይሁን ምን ይሁን አስወርደውታል። በነገራችን ላይ ከማይጂ ፋሚሊ የሚባሉት እነዚህ ሪያክሽን ምናምን ላይቭ ስትሪም ከሚያደርጉት ልጆች ጋር ቅርበት ስለነበራት ከነሱ ጋር ቪዲዮ ሰርታ ስለነበር ይሄ ነገር ሀፕን ሲያደርግ ስለሷ እያላገጡ ስትሪም አድርገው ነበረ እና ማላገጣቸው ልክ እንዳልሆነ ነው እየተናገረ የነበረው። እነሱ ደግሞ ለዚህ ምላሽ ሰጥተዋል፣ እንሰማለን። ይለቅላችኋለሁ ዳውንሎድ ስላደረኩት ስቶሪ ላይ ታገኙታላችሁ። ወይ የትኛው ቪዲዮ ነው ይለቅላችኋለሁ? መደለሱን ማቆ ማለት ነው ከሱ ነው የማን ነው ሮቤል ሪካርድ ላይ የተፖስታለ እና መጥፋቱን ማቆ ነው እሱ ሲለው ማርያም ዳውንሎድ ስላደረኩት ስቶሪ ላይ ታገኙታላችሁ። ጨዋ የምትሏቸው ልጆች ናቸው እንዲህ የሚያደርጉት። በሌላ ባልተያያዘ ዜና እኔ ለሴት ክብር የለውም ተብዬ የታሰርኩ ጊዜ በዛ ኬዝ አይደለም የታሰርኩ ግን የታሰርኩ ጊዜ እነ ዩቲናስ ሪፖስት እያደረጉ ነበር እንደምታዩት ቶሎ እንዳይፈታ ምናምን ገሷት። ከኔ ቀጥሎ ግን ሪፖስት ስታደርግ የነበረው የዚህ ልጅ ቪዲዮ ነው። ለምን ታዲያ አሁን እንደዚህ ሴት ላይ ሲያላግጡ ለምን ሪፖስት አላረግሽም? ለዩቲ እናት ትሙት ማለት ነው። አብዛኛው ሞስተር ታይም የሚያወራው ስለ አክቹዋል ስለ ነገርየው ሲሪየስነት ሳይሆን ከኛ ጋር እንዴት እንደሚያገናኘው ነው የሚያወራው። እናት ትሙት አሁን ሪያክት ያደርጋችሁበት መንገድ ልክ አይደለም ካላችሁ ይኸውላችሁ I'm ready to say sorry ለእናንተ በቃ I'm sorry በዛሬ ወይ ሪያክት ማድረጋችን ልክ ካልሆነ እናንተ ጋር እንደዛ እንዲሰማችሁ ካደረገ because we know ይኸውላችሁ ከእናንተ በላይ ስለዚህ ሀሳብ የምናውቀውም ነገሩን አፌክት የሚያደርገው እኛን ነው። ግዴታ እዚህ ጋር ስላልወጣ ነው ነገሮች እና ያ ነገር እናንተ ሞር ስለ ነገሩ የምናውቀው እኛ ነን፣ ዲልም እያደረግን ያለ ነው እኛ ነን እና ልክ ካልሆነ ሪያክት ያደረግንበት መንገድ I'm sorry we're sorry በጣም ይቅርታ ለዛ ለእናንተ I'm sorry በቃ የምር አሁን ማለት ነው አሁን የምር አሁን እውነት እንደው ናቲ ሆነ አሁን እውነት ለሴት አሁን እንደው ተንቆረቆረ ብላችሁ ነው የምትሰሩኝ እኔን ታውጣው አሁን መሳደቡ ምናምን አሽተው ግን አሁን ቪዲዮ ሰርቶ የሆነ ቪዲዮ ማይገናኝ ነገር እንዲ አገናኝና ዩቲ ብሎ አወራ። ከዛ ደግሞ እዛ ላይ እቺ ዩቲ በዙ ላይ እኔ የምር እሱ አሳምኗችሁ የምትሰሩኝ ከሆነ አስዳዊ ምንም ለእናንተ አላስረዳችሁ መታከም ነው ያለባችሁ እናንተ። ይልሽ እሱ ሲታሰር እኔ በዚህ አሁንም ሪፖርት አደርጋለሁ ካለ እኔ መኪና ቢገጨው አላዝንም። አዝናለሁ ትንሽ ጥንጥ ግን አላዝንም። እንዴ እሱ ያለኝ እኮ
ሪካርዶች እኮ ብዙ እኮ አሉኝ እኮ ሪካርዶች ብዙ ሪካርዶች ባይዘው ወላሂ ላዚ እኔ ስሙን አልጠራም ደግሞ ተይ በቃ አርጋሽ እሱ ብዙ ነገር ሲናገረኝ ላይክ ብዙ ነገር አልወዳትም በጣም ነው ምጠላት ዩቲም በጣም ነው ምጠላት እያለ እያወራ ከዛ ሲታሰብ እኔ የሆነ ነገር ሪፖስት አደረኩ። አሁን ደግሞ ከሴትና መብት ጋር እንዲህ ሊያገናኘኝ ከሴቶችና ህጻናት መብት ጋር እንዲህ ሊያገናኘኝ የመላጣለች። ያው ሁሉም የራሱ ችግር አለው። እሱም ከዚህ በፊት ላይቭ ላይ በሚያደርገው ነገር ታስሮ ነው የወጣው። ግን የዚህን ያክል አሁን እንደተደረገው አይነት ነገር አድርጎ አይደለም። በእርግጥ ሴቶች ላይ ጫን ያለ እንደ ምክርም ስድብም ስለሚቀላቅል እሱ ተገቢ አይደለም። ስድብ ምናምን ተገቢ አይደለም። ግን ይሄን በመናገሩ ደግሞ ተነካክቷል ከነ ዩቲናስ ጋር ተኝታ እየተጫወተባት እያያችሁ ምን አይነት እናትስ ምን አይነት እህትስ ምን አይነት ቤተሰብስ ቢያሳድጋችሁ ነው እንደዚህ አይነት ክፋት ድረስ የደረሳችሁት? እኔን ተናገሩኝ። እኔ ወጥቶልኛል፣ ችግር የለም። ግን የ18 ዓመት ልጅ እንደዚህ የምትናገሯት ምን ሆናችሁ ነው? በጣም ሕፃን ልጅ እኮ ነች። በጣም ትንሽ ልጅ እኮ ነች። ህይወቷን እኮ ነው የምታበላሹት። አንድ ነገር ግን ብታረግ ራሷ ላይ ነገ ታለቅሳላችሁ አይደል? ያው አንዳንድ ጥፋቶች ሲጠፉ የሚሰጡ ሀሳቦች የሚሰሩ ቪዲዮዎች ምናምን ያንን ሰው የባሰ ወደ መጥፎ ነገር ህይወቱ ላይ እርምጃ ወደሚወስድበት ነገር ሊወስዱት ይችላሉ። እና ጥንቃቄ ማድረግ ያስፈልጋል። ከባድ ቢሆንም ነገሩ እንኳን ነገሩ ላይ ብቻ ተኩሮ ኦልሬዲ ስለሆነ ቀጣይ ሰዎች እንደዛ ነገር እንዳይሆኑ አድርጎ መስራት እንጂ ያንን ሰው የባሰ እንትን የሚያደርግ ነገር ባይደረግ ጥሩ ነው። ባምቢ እንዳለችው ግን የ18 ዓመት ለዛውም የዚህ ዘመን ልጆች ገና በልጅነታቸው እንዴት እንደሚበስሉ ታውቃላችሁ። እንዲህ አይነት ጥፋቶች አታጥፉ። 18 ዓመት ልጅ በአሁኑ ሰዓት ያው 18 ዓመት ማለት ለራሱን የቻለ ማለት ነው። ስለዚህ ተጠንቀቁ፣ በጣም ተጠንቀቁ። ሰላም ጤና ይስጥልኝ። መሰረት ወርቅነህ ነኝ። ስልኬ ዛሬ ጠዋት ተሰርቋል። ዋትስአፕ ላይ ቴሌግራም ላይ ሳንቲም እየጠየቁ ነው። ያልሆነ ነገር እያስተላለፉ ስለሆነ እባካችሁ እኔ እንዳልሆንኩኝ ተረድታችሁ ይሄን ነገር አስተላልፉልኝ፣ እንደገና እንዳትሸወዱ። እዚህ ደርሰናል። እንግዲህ የነጻነት ወርቅነህ ነፍሱን ይማረውና ህይወቱ ካለፈ በኋላ እንግዲህ እህቱ መታ ነበር። አንዳንድ ድጋፎች ለልጆቹ የሚደረግ ምናምን የሚል እንቅስቃሴዎች ስለነበሩ አሁን ስልኩን ዘርፈው ለሰዎች እንግዲህ በዋትስአፕ በምናምን ገንዘብ አንጡ እያሉ በስሙ ዘረፋ ተጀምሯል ማለት ነው። ተጠንቀቁ የሚል መልእክት ትናንትና አስተላልፋለች። ስለዚህ ሁላችሁም እንግዲህ ጥንቃቄ ማድረግ ነው። የሆነ ነገር በሷም ስም ቢወጣ እርግጠኛ ያልሆናችሁበትን ነገር አለማድረግ ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁቱ። በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።